ሻው ነው የትሄድ ነው የሚባለው? አንቺን እኮ ናት መልሽልኝም እንዴ? እትዬ እንደሆነ እኮ ለተንኮሉ ነው እንጂ የሆነ ቦታ እኮ ተቀምጦ ነው የሚሆነው። ቆይ ከነዚህ ሰዎች ጋር እንዴት ነው መግባባት የሚቻለው? ማዬ እስካሁን ያልተገኘ ጫማ ከየት ነው አምጥተሽ የምትሰጪኝ? ንገሪኛ። እንደው ለሰይጣን እኮ ነው እትዬ እንጂ አንድ ቦታ ተቀምጦ ነው የሚሆነው። እውነት እዚህ ቤት ምንም ሰይጣን የለም። ሰይጣኖቹ አንቺና ልጅሽ ናችሁ። ቆይ እስኪ እትዬ እዚህ ሂጅ። ነይ ተመለሽ። ቁሚ። ይሄን ያቺ መናጤ ልጅ ሰርቃ የሆነ ነገር ልታደርገው ነው። እማዬ እኔ እኮ ከቦርሳዬ ጋር ማች ያደርጋል ብዬ እኮ ነው የገዛሁት። እሺ ቆይ አሁን ምንድን ነው የማደርገው ፕሮግራሙ ላይ? የኔ ልጅ ሌላ ጫማ መግዛት አይቻልም? እማዬ እንደሱ አይሆንም። እንዴት ነው ራሱን ማገኘው? በዛ ላይ ደግሞ አንድ ጫማ ታዞ ከሳምንት በላይ ቆይቶ ነው እኔ ጋር የሚደርሰው። ታውቂያለሽ አይደለ? ይሄን ልጅ እንዲማጓግተሽ አትቀሪም። ቆይ እስኪ እትዬ ክፍል ካለ እዛ ሂጅ። አንቺ ነይ ተመለሽ። ቆይ ግን አንቺ ከመቼ ጀምሮ ለኔ እንደዚህ አይነት መልስ መመለስ የጀመርሽው? መቼ ጀምሮ ነው አንቺ ተናናነቅ ነው? ፌቨን እኮ ጓጉታ እንዳትቀር ብዬ ነው። ይሄን ብታስቢማ ስራሽን ጠንቅቀሽ ትሰሪ ነበር። አየሽ ልጅ ለበቁ ነው። ተይው ምንም ማለት አይደለም። ይሄ ሁሉ ንብረቴን ሀብቴን ሁሉ ነገር አይደል ለእናንተ ጥዬ የምሄደው እንዴ? ሀብትዬ ይባላል። ዝም በይ መሰረተ ዳ። ለነገሩ ምን ታደርጊ? ከእንደዲ ቃላሽ ከመንገድ ላይ አንስቼ ሰው አደረኩሽ። ይቅርታ እትዬ። አሽ ዝጊ። ቆይ እሺ ማዬ አሁን የኔ ጉዳይ ምንድን ነው የሚሆነው? እሱን ብቻ ንገሪኝ። ምንድን ነው የሚሆነው? ምንድን ነው የማደርገው?